የእግዚአብሔር ሰው በገንዘብ ተገዝቶ የእግዚአብሔር ሰው ሊያስገድል የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገባዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ ያላበው ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ ክሎትስ ኦፍ ብለድስ አይደል ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው ከላይ ደም ጠብ ጸሎት ነው እንዴ? አባቶቻችን በሙሉ ይሄንን እየጸለዩ ነው የመጡት። የእምነታችን ራስና ፈጻሚ ሆኖ ክርስቶስ ይሄንን ጸሎት ጸልዮታል። አባት ሆይ እባክህ ሲለው ኢየሱስ የሚያበረታው መልአክ ተላከለት ይላል። ከኢየሱስ በኋላ ደግሞ አንድ ሰው እኔ ግን አሁንም እጄን አበርታ ስል ጸለይሁ። ቀኝ እጃችሁን ከፍ አድርጉ። ይሄንን ቃል እንድገመው። አሁንም እጄን አበርታ በሉ እስቲ ድገሙና አሁንም እጄን አበርታ። የነህምያ ምዕራፍ 6 ነህምያ ምዕራፍ 6 ቅጥሩ ተሰርቶ የተጠናቀቀበት ምዕራፍ ነው። ነህምያ የጀመረውን ቅጥር ሰርቶ ያጠናቀቀበት ምዕራፍ ነው። ምናልባት ከዚህ በኋላ የሚቀረው ነህምያ ከዚህ በኋላ የሚቀረው የቅጥሩ ላይ ያሉ በሮችን ወይንም መዝጊያዎችን ማቆም ብቻ ነው የሚቀረው። ኦልሞስት ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ አጠቃላይ 52 ቀን እንደፈጀ ታውቃላችሁና ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ በሙሉ ተሰርቶ ተጠናቀቀ የሚል በጣም አስደናቂ ቃል አለ። ቅጥሩ በሙሉ ተሰርቶ ተጠናቀቀ። ቅጥሩን ለመስራት ሲጀምሩ የነበረው ምጥ፣ የነበረው ጸሎት፣ የነበረው ንስሐ፣ የማያቋርጡ ቀናቶች በአምላኩ በእግዚአብሔር ፊት መውደቅ፣ ማልቀስ፣ መጮህ፣ በጣም ብዙ ነገር ነበረበት። ቅጥሩ ከመጀመሩ በፊት ወንድሞቹ አናኒና ሌላው ደግሞ ሰው መጥተው ከነገሩት በኋላ ነህምያ ላዩ ላይ ከብዷል። ያ ሁሉ ምጥ፣ ያ ሁሉ እንባ፣ ያ ሁሉ ጸሎት፣ ያ ሁሉ ከንጉስ ጋር የነበረ ንግግር፣ ንጉስን ለመጠየቅ የነበረ በጣም ብዙ ነገር ተጠናቆ አልፎ እንደገና ወደ ኢየሩሳሌም ከተማ ነህምያ መጥቶ ህዝቡን አስተባብሮ ያንን የሚያክል የኢየሩሳሌም ከተማ ቅጥር በ52 ቀናት ተሰርቶ ተጠናቋል። እና አሁን 50 ቀናት አካባቢ ላይ ነው ያለው። በዚህኛው ቀን ላይ የከተማው ወይንም ኢየሩሳሌም ቅጥር ተሰርቶ አለቀ እና በሮቹን ማቆም ነው የቀረ ይላል። ቅጥሩ ተሰርቶ እንደ ተጠናቀቀ፣ ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። በጣም ነው የሚገርመው በእውነት። ቅጥሩ ሊጀመር ሲል ሰምተዋል። ቅጥሩ ሊጀመር ሲል ሰምተው እንዳይጀመር እንዳይሰራ ጦቢያ፣ ሰንበላጥና አረባዊው ጌሳም በጣም በተቻላቸው መጠን በፕሮፓጋንዳ በንግግር በጣም በብዙ መንገድ ሊያስፈቱ ታግለውታል። እግዚአብሔር አብሮት ስለነበረ የወደቀውን የህዝቡን ልብ ሁሉ አንስቶ ነህምያ የተቃጠለ ድንጋይ ቅጥር አድርገዋል። የተቃጠለ ድንጋይ ቅጥር አድርገዋል። ቅጥሩ ተሰርቶ አለቀ። ጎናቸው ያለው ሰው ቅጥሩ ተሰርቶ አለቀ በሉት እስቲ። ደግማችሁ ነገሩት። ቅጥሩ ተሰርቶ አለቀ እና ቅጥሩ ተሰርቶ ሲጠናቀቅ ጠላቶቻችን ወይንም በዙሪያችን ያሉ ጠላቶቻችን ሰሙ ይላል እና ቅጥሩ ተሰርቶ እንዳለቀ ሲሰሙ አሁን ደግሞ የቀረው መዝጊያ ማቆም ነው፣ የቅጥሩን በር መስራት ነው። ቅጥሩ ተሰርቶ ቢያልቅም በሩ ካልተገጠመ በጣም ደግሞ ሌላ ራሱን የቻለ ትልቅ ቻሌንጅ ነው እና ይሄንን ልናደርግ እንደሆነ ደግሞ ሰሙ። በሰሙ ጊዜ እንደገና ደግሞ ተነሱ ይላል። አሁን የቻሉትን በሙሉ ሞክረው አቅቷቸዋል። ከዚህ በኋላ የቀራቸው ነህምያን የሚያስቆሙበት መንገድ መንፈሳዊ ተግዳሮት ብቻ ነው። አሁን ፖለቲካል ሊያደርጉት ሞክረዋል። ምዕራፍ 2 ጀምሮ እናንተ አብሩት። በጣም ፖለቲካል ሊያደርጉት ሞክረዋል። በንጉሱ ላይ ታመጻለህን ሁሉ ብለውታል። አርጤክስስ ላይ ፈቅዶለታል። እሱ ነው ቅጥሩን ስራ ያለው። በንጉሱ ላይ ልታመጽ ነው እንዴ ብለውታል። እዚህ ምዕራፍ 6 ላይ ሪማይንድ ያደርጉታል። ባይዘው አንተ ኢየሩሳሌምን ቅጥሯን ሰርተህ በህዝቡ ላይ ንጉስ ልትሆን እንዳሰብክ ሰምተናል እና አርጤክስስ እያለ በህዝብ ላይ እንደገና ተነስተ ልትነግስ እንደምትፈልግ ንጉስ ነገር እያሰብክ እንደሆነ ሰምተናል ይሉታል። ነህምያ ደግሞ ሲመልስላቸው እንደዚህ ይላል፣ ማንም ያለ የለም፣ ይሄ እናንተ ራሱ በልባችሁ የፈጠራችሁት ነው። በጣም ከባድ ሰው ነው ነህምያ። ባይዘው አሉኝ እንዴ ብሎ ልቡ አይረድም። ራሳችሁ ናችሁ የፈጠራችሁት። ማንም ንጉስ ለመሆን ያቀደ የለም፣ ንጉስ የሚሆንም የለም። ቅጥር ነው እየሰራን ያለው። ቅጥሩን ስንጨርስ እኔም ወደ ስራዬ እመለሳለሁ። ይሄ የእናንተ ውሸት ነው፣ የውሸት ወሬ ይላል። ጠላት ሞከረው። ታውቃላችሁ አይደል? ምንድነው ጦር ከፈታው ምንድነው ወሬ ፈታው። ቸርች ነው የማይሰራው እንደዚህ አይነት ነገር። ሌላ ቦታ ይሰራል፣ ቸርች አይሰራም። ቸርች ሰምቶ ነው የሚጀምረው ሰውዬው። ይሄ ሰውዬው እዩት፣ ወገብ የሚፈታ ነው። ጦቢያ፣ ሰንበላጥና ጌሳም ባይዘው ኖርማል ኦርዲነሪ ሰዎች አይደሉም። የንጉስ ባለሟሎች ናቸው። ባይዘው ባለስልጣናት ናቸው። ነህምያ የንጉስ ባለስልጣን ነው። በእርግጥ ጠጅ አሳላፊ ነበር። እነሱም የዋዛ ሰዎች እንዳይመስሏችሁ ወደ ንጉስ ደብዳቤ ሁሉ ጽፈው የማድረስ አቅም አላቸው። ስለዚህ የሆነ ነገር ሲሉ ይነቀንቃሉ እኮ። ነህምያ ግን እንደዚህ ያላችሁ በፍጹም እናንተ ፈጥራችሁ ያወራችሁት እንጂ ማንም የሚነግስ የለም። ንጉሱ ሳያቅ እያረኩት ያለው አንዳች ነገር የለም። ንጉስ ፈቅዷል። በዚህ ጊዜ ወደ ቤተ መቅደስ ወረዱ። አሕዛቦች እኮ ናቸው። ወደ ቤተ መቅደስ ወረዱና ገንዘብ ከፍለው ነብይ ገዙ።
ነብይ ገዙና ነህምያ ጋር ሄደ እግዚአብሔር እንዳለ አድርገህ ተናገር አሉት። ታዲያ ይሄንን ስትናገር ሰውየው አምላካችን እግዚአብሔር ነው የሚለው በየወሬው መሃል። ይሄንን ስትናገር እጁ ይዝላል፣ ጉልበታቸው ይደክማል፣ ስራውን ያቆሙታል አሉ። ቁጥር 10 ጀምሮ አንድ ቀን ቤቱ በላዩ ላይ ተዘግቶበት ወደ ነበረው ወደ መሄጣቤል ልጅ ወደ ድልያ ልጅ ወደ ሻማያ በጣም ፌመስ ነው መጽሐፍ ቅዱስ ላይ ሄዱ። እርሱም ሰዎች ሊገድሉ ይመጣሉ፣ በእርግጥም በሌሊት ሊገድሉ ይመጣሉ፣ በእግዚአብሔር ቤት ባለው በቤተ መቅደስ ውስጥ እንገናኝ፣ የቤተ መቅደሱን በሮች እንዝጋባቸው አለኝ። ለምንድን ነው ይሄንን የተናገረው? ሰዎች ሊገድሉ ይመጣሉ፣ በሌሊት ነው ሊገድሉ የሚመጡት። እግዚአብሔር እንዳለው አድርጎ ነው እየነገረው ያለው። ከዛ እነ ጦቢያና ሰንበላጥ ወታደሮቻቸውን ይዘው መጥተው በቤተ መቅደስ ሊገሉት ነው። ነህምያን ቤተ መቅደስ ውስጥ ሊገሉት ነው ባይዘው እና ናና ሸሽተ አምልጠ ቤተ መቅደስ ናና ግባ፣ ተዘስ በሩን እንዘጋባቸዋለን ሲለው የምትቀጥለው ቁጥር 11 እኔ ግን እንደ እኔ ያለ ሰው ሸሽቶ ይደበቃል? አሁን ይሄ ቅጥር የሚሰራን ህዝብ ትቼ ሮጬ ልደበቅ ነው አሁን እኔ? ቀጥሎ እንደዚህ አለ፣ ወይስ ደግሞ ህይወቱን ለማዳን ሲል ወደ ቤተ መቅደስ መግባት ይገባዋልን? አልሄድም አሉ። በእኔ ላይ ትንቢት የተናገረው ጦቢያና ሰንበላጥ በገንዘብ ስለደለሉት እንጂ እግዚአብሔር ወደ እኔ እንዳላከው ተረዳው። ስፒሪቹዋል አረጋው። ስስጎናችሁ ምንድን ነው እናንተ? መንፈሳዊ ነገር አይደል? ስስጎናችሁ ሮጣ አምልጥ፣ ቶሎ ብለህ ተደበቅ፣ በር ዝጋ ይልሃል ቤተ መቅደስ ውስጥ ስትባሉ፣ ለዛው ቤተ መቅደስ ነው ናና ሽሽ የተባለው። ግባና በር እንዝጋ ይልች ቤተ መቅደስ ምን አቁመህን ያሉት? ቅጥር መስራት አቁም ታው እየሰራ ብትገደል ሲሉት ነህምያ እንደዚህ ያለ፣ እንደኔ አይነት ሰው ሮጦ ይደበቃል? እንደኔ አይነት ሰው ሸሽቶ ይሰወራል? አዎ ከገደሉኝም ቅጥሩን እየሰራሁ ልሙት። የቤተ መቅደሱ ባለቤት ነው ቅጥር ስራ ያለኝ። ቀጥሎ እንደዚህ ያለ እያወራ እያለ ዲዘርን እኮ ነው ያደረገው። ዲዘርን አደረገው ታውቃለህ? እያወራ እያለ እግዚአብሔር አላከህም አለው። ይኸውልህ አለው መቼስ እግዚአብሔር አይናችሁን ይክፈት። አንተንማ እግዚአብሔር አላከህም። ጦቢያና ሰንበላጥ ከኋላ እንደውም አያቸዋለሁ አለው። ንግግር መሃል ገንዘብ አያለሁ አለው። ተገዝተህ ነው እንዴ? የእግዚአብሔር ሰው በገንዘብ ተገዝቶ የእግዚአብሔርን ሰው ሊያስገድል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ-ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቀል ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ላይ ያደረግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድጅ ይጸዋ ጋር ይተላል፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው የታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው፣ ሊትራሊ አይደል ያላበው፣ ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ 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 ክሎትስ ኦፍ ብለድስ አይደል፣ ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው ከላዩ ላይ ደም ጠብ ጠብ ጠብ። ጸሎት ነው እንዴ? ይሄ ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊታከዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድን ነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድን ነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድን ነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎች ሁሉ ናቸው እስቲ ምንም ፐርሰናል አይደሉም። የእግዚአብሔር መንግስት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ይህን ጸሎት ጸለየ። መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው። መጣ ምን እንዳለው አናውቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ።
ወዴት ነው የተነሳው? ወደ መስቀል ሞት፣ የእግዚአብሔርን ፈቃድ ወደሚፈጸምበት ወደሚጨርስበት ወደዛ። ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅልሉን እንደዚህ ያዘለት። ቅጥሩ አልቋል። ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው። አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ገና የጀመሩት እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነባዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያሉ፣ ደስ ብሎ ነው የምናለቅሰው። በአባቶቻችን ከተማ እግራችን ድጋሚ ሕጉን ሰማ ጆሮአችን፣ ደስ ብሎን ነው። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል። እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት በእውነት ነው የምነግራችሁ። የሚጎትት የሚገነጥል የሚዋጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን። እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴን አበርታ። የሆነ ቀን አንተ ሮጠህ ልትሄድ ትችላለህ። የሆነ ቀን አትችልም መሮጥ እና አቤቱ። ይሄ እኮ ጸሎት ነው እንዴ? ጸሎት እኮ አይደለም። ይሄ ነህምያ ይሄንን ያለው ባይዘ ተንበርክኮ የሆነ ቦታ ተደብቆ አይደለም፣ ቆሞ ነው። ቅጥሩን እያየ አቤቱ ያንተን ስራ ነው እየሰራው ያለሁት አለው። ክንዴን አበርታው። ለምን ሳልጨርሰው ወደ አርጤክስስ እንዳልመለስ። የተወሰነ ቀን ነው የሰጠው ባይዘው ሰውየው። ይሄን ያህል ቀን ወሰነልኝ ይላል። በዚህ ጊዜ ጨርሰና አለ። እሺ ንጉሥ እመለሳለሁ እና አቤቱ ሳልጨርስ እንዳልመለስ ክንዴን አበርታ። የእግዚአብሔርን ስራ ሲሰራ የእግዚአብሔር ሰው ሙሴ ትዝ ይላቸዋል። እስራኤል ከአማሌቅ ጋር ስትዋጋ እግዚአብሔር መጣና እንደዚህ አለ። ሙሴ አለው አቤት አለ፣ እጅህን ስታነሳ አማሌቅ ይሸነፋል፣ እጅህን እንዲህ ካረክ ደግሞ እስራኤል ይሸነፋል አለ። ያረ እግዚአብሔር ነው ሲለው፣ አይ በቃ እንደዚህ ያደርጋለሁ። ሲደክመኝስ አንተን ከደከመ እስራኤል ይወድቃል አለ። ከዛ እንደዚህ ያለ ሞከረ። ክንዱ ዛለ ይላል። ቀጥሎ ወገቡም አልቻለም። በዚህ ጊዜ ማናቸው? አሮንና ሆር ሁለቱ መጡ። ያኛው ካህን መጡና ና ሙሴ ያሉት ወሰዱና ይላል አይደል፣ አለት ላይ ያስደገፉት ይላል። ለወገቡ አለቱ ጥሩ ነው፣ እናንተ ማዛመዱን ስሩት አለት ምናምን ብሎ ጳውሎስ ኢየሱስ ብሎ አለቱን አስደገፉት ይላል። ቀኝና ግራጁን ደግፈውት ቆሙ ይላል። መጽሐፍ እንደዚህ ይላል፣ እስራኤልን ፈጽማ ድል አደረገች። ሙሴን የጮኸው ጮኸት እሱ ነው አይደል? እግዚአብሔር ሆይ ኢያሱ ተዋግቶ ድል አደረገ ይላል። ክንዴን አበርታ እኮ ነው አይደል? ዛለ ክንዴ አለ። አዎ ምን ያህል ሰዓት እንደዚህ ላደርግ እችላለሁ? እግዚአብሔር ሆይ አባቶቻችን በሙሉ ይሄንን እየጸለዩ ነው የመጡት። የእምነታችን ራስና ፈጻሚ ሆኖ ክርስቶስ ይሄንን ጸሎት ጸልዮታል። አባት ሆይ እባክህ ሲለው ኢየሱስ የሚያበረታው መልአክ ተላከለት ይላል። ከኢየሱስ በኋላ ደግሞ አንድ ሰው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ብቻዬን ቀረው፣ ሁሉ ትተውኝ ሄዱ፣ እግዚአብሔር ሆይ የቀሩትም ደግሞ ሊገሉኝ ነው ሲል ጌታም በአጠገቤ ቆሞ አበረታኝ። አየህ፣ አቤቱ ክንዴን አበርታ ስትል ጌታ ኢየሱስ ክርስቶስ እችን ጸሎት ጸልያት ስለሚያውቅ ይመጣል አጠገብህ። ይህንን መንገድ እኔም ሄጄዋለሁ ና ይላል። እጅን እንደዚህ እንኳን በወንጌል ጉዳይ ይቅርና በግል ጉዳያችን እንኳን አይተውና ወንጌል እኮ እሱ ነው። ወንጌልማ የራሱ ነው። በግል ጉዳያችሁ እኮ ለጠላቶቻችሁ አሳልፎ አይሰጣችሁ። ክብር ለኢየሱስ ይሁን። አዳኛችን ከኛ ጋራ ነው። ጮክ በሉና አቤቱ ክንዴን አበርታ በሉት። ድገሙና አቤቱ ክንዴን አበርታ በሉት። የምትነግዱ ሰዎች፣ ስራ የምትሰሩ ሰዎች፣ በተለያየ ቦታ የምታስተዳድሩ፣ በአገር ደረጃ ትልልቅ ቦታ ላይ ያላችሁ ሰዎች አይኖ መንገዱ ቀላል እንዳልሆነ ክንድ የሚያዝል ጉልበት የሚያሳጣ
ሲስተሙ ያለው ነገር በሙሉ አቅም የሚያሳጣ ቢሆንም እቺን ጸሎት ግን እኛ ነህምያን ጸልያታለን። እኔ መውጣት አልችልም፣ እኔ መሮጥ አልችልም፣ እኔ ማሸነፍ አልችልም እና እየይዟለን አቤቱ አለ ክንዴን አያውን እበረታለሁ ብቻ አይደለም አበርታኝ። ይሄ ጩኸት ነው፣ ምጥ ነው፣ ልም ነው፣ ጸሎት ነው፣ ሁሉም ነገር ነው። ይሄ አያቸውን እንትኗ አጭር ነች አይደል? ንግግሯ በጣም አጭር ናት፣ ግን ሁሉንም ነገር ጠቅላላ ምጮህ ናት። እየጎተቱ የሚያሰቃዩትን እየተሰራ ያለውን ቅጥር እየተባበረ እየሰራ ያለውን ህዝብ ሁሉ የሚጠቀልል ምጥ ነው ያማጠው። ክብር ለኢየሱስ ይሁን። ለመጨረሻ ጊዜም በለው አቤቱ ክንዴን አበርታ በሉት። ዝላችኋል፣ ደክማችኋል፣ አቀቷችኋል፣ ኢየሱስ አለ። በእውነት ነው የምነግራችሁ። ዓለም ከዚህ በኋላ እያበቃላት ነው የምትሄደው። እያበቃላት ሲስተሙ ሞር ኢቭል እየሆነ ነው የሚሄደው። ከዚህ በኋላ እየተሻለ አይሄድም። ሁሌ ነው እየነገርኳችሁ ያለሁት፣ ደግሜ ነግራችኋለሁ። በህይወት እስከ ተገናኘን ድረስ ደጋግሜ ነው የምነግራችሁ። ሞር ኢቭል ሳታኒክ እየሆነ ነው የሚሄደው ሲስተሙ። አሁን ድሮ በድብቅ ነበር የሚሰራው፣ አሁን በግልጽ ሆኗል እየሰራ ያለው። በግልጽ እኔ ነኝ እያለ እኮ ነው ሰይጣኑ። እኔ ነኝ እያለ ነው። የእሱ የሆኑትም የኛ ነው እያሉ እኮ ነው። አሁን ሰው ወደ ጌታ ካልሮጠ በቀር ማምለጥ የማይችልበት ደረጃ ላይ ተደርሷል። አሁን ክፉ ሰዎች አይደሉም። አሁን አጋንንቱ ራሱ አሁን ቀጥ ብሎ ቆሞ ኢምፐርሰን ፋይት እያደረገ ነው። የመጨረሻ ማምለጫው ክርስቶስ ነው። ቤተ ክርስቲያን ናት። እስቲ አሜን በሉ። በቃ ቤተ ክርስቲያን ናት። መደበቂያ ማምለጫ ለዘላለም ዋስትናችን ቸርች ናት። ቸርች ከዚህ ዓለም ከክፋቱ ከተለያየ መንገድ ላይ ካለ ከጨለማው ዓለም አሰራር ወዳጆች የምናመልጠው በክርስቶስ ኢየሱስ ብቻ ነው። በጌታ ቤት ሆናችሁ የደከማችሁ ሰዎች ጌታ ኢየሱስ አንተ ጋር